የነበረችው ልጅ ነች። ባይዘዌ ያው ቡቡ እኔ ይወደኛል አንቺ ዝም ብለሽ ያስጨነቅሽው ምናምን ጋር የለብሽ ነው አስፈላጊ አይደለም። ለምን እኔ ዌልካም እንኳን ደህና መጣችሁ። ሀይሚቲ ማይ ስዊት እና ብሩኬ መቼም ቢሆኑ አይለያዩም። ስራ ጀምሯል። በየተረጋጋ ማዳመጥ አለብን። ስቴፕ ባይ ስቴፕ አስተያየት እንሰጣለን። ቻናላቸው ደክመዋል ውዶቼ፣ ለዛ ነው። ባለፈው እኮ ብሩኬ የሆነ ያኔ ሽማግሌ እንላለን እንጂ የብሩኬ ፕራንክ እንደነገርኳችሁ እኛ በምሳሌ ደሳለኝና እሱ የሚያደርገው ነገር እየተራራቀ ነው። ስለዚህ እዛው ሸገር ላይ ጠንስሰውት ነው ውዶቼ እና ይመቻችሁ። ለማንኛውም ሀይሚቲን ቻናሏን ሼር እያደረጋችሁ ቀሩ ብዬ ተስፋ ቆርጬ ነበር። ርዕሱን ሳይ ደግሞ ያው እንደምታውቁት ነው። አፍቃሪ ነኝና ሳስበው ያመኛል ብሰማው። ሀይሚዬና ብሩኬ ሁሌ የምንወዳቸዋለን እናከብራቸዋለን። የእኛ ልጆች የእኛ ምርጦች አላህ ከእናንተ ጋር ይሁን ውዶች። ትንሽ ድምጽ ኦቨር ነው የእነ ሀይሚዬ ዛሬ ደግሞ የመጡበት እንግዲህ ከምር እኛ ምን የማስበው እና እነሱ የሚያስቡ ሰማይና ምድር ማለት ነው። ሊሆን ነው ለነገ የሆነ ፕሮግራምማ ይኖራል ሰርፕራይዝ እያልኩ ነበር። ይሁን እንግዲህ የመቻችሁ። ሀይሚዬና ብሩኬ እንወዳቸዋለን እናከብራቸዋለን። አንዳንድ ኮሜንት ማንን ሳትሳደቡ ስቴፕ ባይ ስቴፕ ማየት ነው ያለብን። ክፉ አትናገሩ። የምወዳችሁ ሀይሚዬና ብሩኬ ሁሌም አንድ ናቸው። ፈጣሪ ነው ያገናኛቸው። አልቻልኩኝም። ምክንያቱም ደግሞ ዛሬ አንድ ማለት እኔ ይሄን ስናገር በጣም ብዙ ጊዜ ከዚህም በፊት እኔ ነበርኩ አይ ቲንክ ነገር ቆስቋ ይከብዳል። እንግዲህ ሀይሚቲ እንግዲህ ብሩክን ያው እጅ ከፍንጅ ይዘዋለች ማለት ነው። ውዶቼ ይቅርታ አድርጉልኝ እና እንግዲህ ቪዲዮ ሲደጋገም የዋህደን ይሆናል። አሁን ክፉ ያለመናገር ያው እንትን እንላለን። ሀይሚዬ ስትከፊብን አንወድም። እንደዚህም ብሩክ ወንድማችን ከኛ የበለጠ ብሩክ ያስብላታል። በመረጋጋት አስተያየት እንሰጣለን ውዶቼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ውዶቼ ማሮቼ ፍቅሮቼ ሀይሚዬና ብሩኬ በጣም ተናፍቀው ነበር። ወላሂ ነው የምላችሁ ከምነግራችሁ በላይ ማለት ነው። ቲክቶክ ላይም ነበርኩ ላይክ ሀይሚዬን የተናገረቻት ልጅ እስከ ልጇ ሲዘገዝቋት ላይክ እሱን እያየው የሀይሚዬ ወዳጆችንም በልቤ እያደነኳቸው በቃ እንዲህ ነው ነብር መሆን ሰው ላይ እያልኩ ማለት ነውና ከዛ እና ሀይሚዬ ደግሞ የመጡበት ርዕስ በጣም ይገርማል። ባይዘው ያለ ማገናዘባችን ነው እንጂ ብሩኬ እኮ የማጸዳው ነገር አለ ነው ያለው። የሚያጸዳው ነገር ሽማግሌ እያለን እንዋከባለን እንጂ እኔ ግን ብያለሁ። በዛውም ደግሞ እነዛ ወንዶችን ሀይሚዬን አፈቀርኩ የሚሉትን እነሱንም ኮርክም ስለው ነበር ማለት ነው። የሆነ ታይም ላይ ቶታሊ ምንድነው ነው ዘርዬ ካላችሁኝ እዚህ ጋር ብሩክ ምንም አይነት ከማንም ሴት ጋር ሪሌሽን የለውም። የተናገረው ቃል አለ ሀይሚትዬን ከማጣ ሞት ይሻለኛል ብለዋል። ቁጭ ብሎ የመጨረሻ ቀን ማለት። ስለዚህ ብሩክና ሀይሚ ኔቨርስ መቼም ቢሆኑ አይለያዩም። ገባችሁ? እዚህ ጋር ግን የሚሰሩት ስራ ነው ውዶች፣ 100% ማለት ነው ስራ ነው። ስራም ቢሆን ቅር ያሰኛል፣ ልብ ይሰብራል። ቢሆንም ግን ምንድነው መስራት አለባቸው። ቻናላቸው እየታየ አይደለም። ቻናላቸው ከነቤኪ እኩል 100 ቤት ውስጥ ነው የሚታየው። ስለዚህ የእነሱን ነገር እኛ የምናውቀው ነገር የለም። የተሰማንን አስተያየት እንሰጣለን። በተቻለ መጠን ግን ዘር ለገበሬ ጭምር ብሩክን ከመኮርኩም እንዳይለበን ነው። አስተያየት አስረግጠን መስጠት እንችላለን። ለምን ሀይሚና ብሩክ የሚያስተላልፉት አስተማሪ ቪዲዮ ነው። ብንወደውም ብናፈቅረውም አንድ ወንድን በቃ በጣም ማመን እንዳይለብን በሚለው ነው። እንግዲህ ነገ ከነገ ወዲያ የሚቀጥል ከሆነ ደግሞ ሞርዛን አስተያየት እየሰጠን እንሄዳለን። ሁላችንም ግን ቴንኪር እንሁን። ሀይሚና ብሩኬ ኔቨርስ መቼም ቢሆኑ አይለያዩም። 100% ፕራንክ ነው ውዶቼ፣ እንረጋጋ። የጠነሰሰው መቼ ነው? የስተርዴይ ነው። ሊቭም ገብቶ የወጣ እንዲህ እንቅልፉን እያዳፋው ራሱ ብሩኬ ሊቭ ላይ ይቆያል። ትዝ ካላችሁ እስከ 2 ሰዓት እስከ 3 ሰዓት የቆየበት ታይም አለ እና ይሄን ነገር ጠንስሰውት ነው ባይዘው እና ብዙም አትጨናነቁ። እኔ ስተርዴይም አላገኘኋቸውም። ዛሬ ደግሞ ያመጡበት ትንሽ ከባድ ነው። ቢሆንም ግን እንረጋጋ እሺ። የምወዳችሁ ባህል ግብዳ ሆነ ሲሆን ልብሱ ቲሸርቱ ያምርብሃል። ሪሊውን ነው። ሀይሚትዬ ደግሞ ዛሬ ቂቅ ነው ያለችው። በጣም የሚያምር አለባበስ ማለት ነው። ከወይዘሩ ጋር ኢትስ ግሬት ነው። እንግዲህ ይሁንላችሁ። ቡታጅራ ብሩኬ ከሴት ጋር ተያዘ።
እና ኮሜንታተሮች በሂደት እናያለን። ውዶች ማሮች ፍቅሮቼ ኔቨርስ አያደርገውም። እንደ ቀልድ ነው እንዴ? በድራማ እንኳን ስትከፋ አንፈልግም። እዚህ ጋር እኮ ብሩክ ሀይሚዬን አታስከፋውም። ለምን? ሀይሚዬ የህዝብ ልጅ ሞርዛን ደግሞ ብሩክም ደግሞ የህዝብ ልጅ ነው። ግን እንደ ሴት እንደ አንድ ፈርስት ሌዲ እንደሚባለው ብሩክም አንደርስታንድ ያደርጋል። ብዙ ቃሎች እየገባ ነው። ስለዚህ እንደዚህ አንጠብቅም። ቴንኬር ብሩኬም ማለት ነው። ሰው ላገኝ ያነሳ የምርህን ነው ማድረግ የነበረብኝ ነገር ነበር። ማንን ልታገኝ ሄደህ? ከማጋ ነበርክ? ለምንድን ነው ማትነግረኝ? የሄድክበትን ሪዝን እያለችው ነው። ማቴዎስ ነበርኩ፣ ያው ካፌ ኦር ላይክ እንደዛ ማለት ነው። አይ ባይዘዌ ይሄ ነገር ሀይሚዬና ብሩኬ በጣም አስተማሪ ቪዲዮ ነው። የሚቀጥል ከሆነ እኛም ደግሞ ስንረጋጋ አሁን ስለቆዩም እኛ የጠበቅነውና የመጣው ድራማ በጣም ተቃራኒ ስለሆነ አቴንሽናችንን እኔ በበኩል ብትንትን አድርጎታል ማለት ነው። ገባችሁ? ሲሰበሰብ በደንቡ ዲስከስ እናደርግበታለን። አስተማሪ ቪዲዮ ነው። ማንንም ብትወልዱለት እንኳን ሙሉ ፐርሰንት እንደ እናታችሁ ልጆች እንደ እናታችሁ ልጅ ባላችሁም ማመን የለባችሁም የልጅ አባታችሁን። ሰው አስተማሪ ቪዲዮ ነው። ገባችሁ? ለምን ሁሌ እንደነገርኳችሁ የልጅ ወንድሜ ገባችሁ? ካልሆነ በስተቀር ባል ብዙ ጊዜ እየተነጋገርንበት ነበር ከዚህ በፊት እና ብሩኬ ደግሞ አስተዋይ ነው። እዚህ ጋር ስለ ብሩኬ መጥፎነት ላውራ አይደለም። ለምን የሚሰሩት ሁለቱም ተነጋግረው አስተማሪ ቪዲዮ ነው። ክፉ ደግ አንነጋገርም። ወይኔ ብሩኬ እናንተ ግን ስትናፈቁ ሰው ማጨለል ነው ስራችሁ። ወይ አይ ማውቀው ነገር የለም ግን አለባበስክ ያምራል ምናምን እና ንገረኝ አንተ ማን ነው ማለት ነው? ጫውንስ ይበቃል። በቃ ባይዘዌ ብሩኬ ማለት ነው። እዚህ ጋር ግዴታ መናገር የለብኝም አይባልም። ከበደ ለሚስጥ ግዴታ መናገር አለብን። ከበደ ጓደኛ እጮኛ ካለክ ሁለተኛ ብራዘርሊ በስራም ቢሆን ሀይ ነው እንጂ ቁጥሯን መመስገብ እንኳን የለብህም። ከበደ የዋርሌስ ማለት ነው። ስለዚህ በጣም አስተማሪ ቪዲዮ ነው። መናገርማ ግዴታ አለብን ሁላችሁም ማለት ነው። ባሎቻችሁን ፊት አትስጡ። ሬዲዮ ነው የምነግራችሁ። እንደውም የሴት ቁጥር ከሆነ ሰምታይምስ እያነሳችሁ ሄሎ እንዲህ ነው። በስራ ጉዳይም ከሆነ ማለት ነው። ቆይ አንዴ ሻወር እየወሰደ ነው፣ ልብስ እየቀየረ ነው፣ ታናግሪዋለች። እንደዛ ላይክ እና መስት ነው። ወይ ደግሞ እንደኔ ኢሞና ኢሞፒት እኔ ቢዚ ሲሆን እሱ ያነሳል፣ እሱ ቢዚ ሲሆን እኔ ያነሳለሁ። ላይክ ዚስ እኔ ቲቸር ነው እንደዚህ ሚዳለ ኢሞፒት በጣም ይመችኛል። ኢሞና ኢሞፒት አይተፈለክ ራስን ተጠራጠርክ። ማን ይላል በደንብ ማን ይላል ከላይ ስሙ ቆማት ፈልገው ማውራውን ልጠንቀቅ። ብሩኬ እኔ ሳልሆን አንተ ነህ መጠንቀቅ ያለብህ። ማዋሸቱ ለምን አስፈለገ? ባይዘው ውዶቼ እኔ ግን እዚህ ጋር ትንሽ ቅር የሚለኝ እንደ አንድ ኦዲየንስ ሁላችንም እኔ አሁን ለምሳሌ ከዚህ በፊት ምፍታ ብቻ ሳይሆን እና ሀይሚዬ መሀላው ቢቀር ሀይሚያውን እግዚአብሔርን ማርያምን እሱም ታይ ማርያምን እያለ ነው እና እዚህ ጋር የሆነ ሰዓት ላይ ችግር የለም አልፎ አልፎ ነው ሲያመልጣቸው ነው የምትሉት ነገር አለ። የሆነ ሰዓት ላይ በአላህ እያለው ምፍታን እንዴት ነው እየተቃወም ነው። እኔ ሁሌ ነው በመሀላ መቃወሙ ባይዘው እና እዚህ ጋር ውዶች እየፈለገ ብትወዷቸውም ሀይሚዬም ባከብራትም በወዳትም መሀላው ላይ በጣም ቴንኪር እየሆናችሁ ዘር ለገበሬ ሁሌ ይሳሳታለሁ። እናንተ ደግሞ እኔን ታርሙኛላችሁ። አሁን ሀይሚዬ እግዚአብሔርን ትላለች እየማሉ ነው ሁለቱም ማለት ነው። ስለዚህ እንትን ላይ ነው የሚሉት እንትን ነው የሚሉት የሚለውን ነገር ሳይሆን ፕራንክ መሆኑን ያስታውቃል። ፕራንክ ነው። ብሩኬ እንደዚህ አያደርግም እንግዲህ ነው ምለው እኔ በበኩሌ ነው ምለው እና አይማሉ ለምን እንዳገኘው ይወደኛል አለች እኮ በቃ ትወዳታለህ እኮ በቃ አይደል? እንዴት ከዛ ድረስ ዋጋ ከፍለ የመጣው ለምን አገኘሃት? ግዴታ ነው የምትወዳት ከሆነ እኮ ስትመጣ አሁንም ራሴን ነጻ ልታወጣ ነው። አትጨምረኝ። ባለፈውም ተናግሯል እኮ የሆነ ነገር ማጸዳው ነገር አለ። ግን እስከ መቼ ነው? እኔ መሰለኝ የሚያጸዳው ነገር ትልቁ ውዶች ምንድነው በትዳር ላይ የሚጸዳው ነገር የወሬ ሁሌ ነው የሚወራው። ባይዘው ይሄ ሰው በቃ ይሄ ሀሚተኛ ሰው ሁሌ እንዳወራ ነው። እናንተ ማጽዳት ያለባችሁ በቤተሰብ ያለው ነገር የሆነ የሚያስተሳስራችሁ ነገር ላይ ፎከስ ማድረግ ነው እንጂ ያ ነገር ትርፍ ነው። ገባችሁ? ይሄ ትምህርት ሰጪም ነው ሪዲዮ ነው እና አንዳንዴ በጣም ከባድ ፕራንክ ነው። ባይዘው በጣም ራስ ነው የሚያሳምመው። አላ ከእናንተ ጋር ይሁን ግን አልሐምዱሊላህ ቪውም ጥሩ ነው። ሼር እያደረጋችሁላት
ለሁለታችንም ብለህ አስበህ ከሆነ እኮ መናገር ከነገር እኔ አንቺ እንድትረበሽ አልፈልግም። አይሚ እንዲያረኩበት ምክንያት አለኝ። ከራሷ ጋር ምን እንዳወራሁት ከፈለክ የጣረቼ ማገናኘት ትችላለህ። አይ እኔ ነኝ የተጣበቅኩባችሁ አይደለ? አውራኝ ብሩክ ሳዝነኛ አውራኝ። ሲያሳዝን ቅመምዬ። ግን እኔ እኮ እንዴት ነው አንድ ፍቅረኛ ማለት ነው ወይስ እኔ ቶሎ ወደ ትዳር ስላመራ ይሆን? ያኔ እንደዚህ ውጭ ያሳለ ያው ስደት ላይ ብዙ በስልክ ልታሳልፉ ትችላላችሁ እንጂ ወደ ትዳር ውስጥ ነው። እዛ እንደ ኢትዮጵያ አይደለም። ለምስላችሁ አንድ ሰው ፍቅረኛ ካለው እዚህ ጋር ውዶቼ ፕራንክ ነው፣ ግን እንደ ፕራንኩ ነው አስተያየት የምሰጠው። ፕራንክም ባይሆን ብሩኬ የሴት ጓደኞች አሉት በእህትነት እንደነሱ ስና አይነት ማለት ነው። ገባችሁ? እዚህ ጋር እንዳትንጫጩ አንዳንዶቻችሁ። ግን አንድ ፍቅረኛ ካለው ሲስተርሊ ብራዘርሊ በፍጹም ሴቷም ደግሞ እንደ ሀይሚ ነው መሆን ያለባት። ሀይሚዬ ሚዲያ ላይ ማን ነው የሴት ጓደኛዋ? የሴት ጓደኛ እንኳን የላትም። አንዳንዴ ሪሉ ነው የሚባል የወንድ ጓደኛማ ኔቨር የላትም ወንድሞቿ ካልሆኑ በስተቀር። እና እንደ ሀይሚዬ ነው መሆን ያለባት ሴቷ። መሰረትም ከበደም ደግሞ የሴት ጓደኛ በእህትነት ካለግ ከት ማድረግ እንዳለብ ነው። ያለበለዚያ ህይወታችሁ ድፍርስስ ነው የሚለው ድፍርስስ። እና ይሄ አስተማሪ ቪዲዮ ነው። ማንንም እንዳትረግጡ። ለማንኛውም ኮሜንት ተጠንቀቁ ውዶቼ። ቴንኪር ኮሜንት የውሸት ሳቅን ያምዬ ሲከፋት አልወድም። ማውራታለሁ እኮ የላችሁ ለምንድን እንደላከት እኔ እጠይቃታለሁ። ከምን መፍትሄ ፈልጋ ነው የሚሆነው? መፍትሄ ፈልጋ እኮ ነው። ሰው ሲል ዋጋ ይከፍላል። ገባ አይደለ? ልክ እንደከፈልኩ ውዶች በጣም ከባድ ነው። እሷ አላገናኘሽ፣ እኔ ምንም ሪሌሽን የለንም። ያወራነውን ነገር ዲስከስ ያደረግነውን ነገር ትነግርሻለች። ሀይሚትዬ ደግሞ እኔ ነኝ የተጣበኩብ ላይክ ቆፍጣና መሆን እንዳለባችሁ ሴቶች ማለት ነው። ሴቶች ቆፍጣና ወንድን ነው ማንበርከክ ያለባችሁ ማለት ነው። ለማንኛውም ውዶቼ እንግዲህ ቀጣዩን በደንቡ ዲስከስ እናደርጋለን። አሁን ማታ እመጣበታለሁ ወደ ራሴ ተመልሼ ማለት ነው። ደግሞ ጫለው ለምን አሻቸዋለሁ? እኔ ሌላ ነገር ድሪም እያረኩ ነበር እና በጣም ነው የሚደብረው። እንግዲህ ሀይሚዬ በጣም ነው የምታሳዝነው። ሀይሚዬ ሲከፋት አንወድም። በፕራንክም ቢሆን ግን ውዶቼ ለትንሽ ጊዜ ይስሩ። የማይቆም ከሆነ እንደ ቪዲዮ አስተያየት እንሰጣለን። አንዳችሁን ሳትሳደቡ ምን ሳትሉ አስረግጣችሁ መስጠት ትችላላችሁ። አይደለም ምንም ነገር እንዴ ምንም ነገር እንደምታስቢ አይደለም። እኔ ራሴ ምክንያቶች አሉ እዚህ ሀገር የመጣሁበት። ከዚህ በፊት እኮ በዚህ ልጅ ምክንያት እኔ እናንተ ተጣልተናል አይደለ? በጣም ብዙ ሞከርኩኝ፣ ግን እኔ ነኝ የተፈረደብኝ። እንግዲህ ብሩኬ ባጠፋው ከዚህ በፊት በሀይሚዬ ነው የተፈረደባት። ዛሬ ደግሞ ቀጠሮ ይዞ የመጣው ራሱ ነው። መፍረድ ያለባችሁን እንግዲህ እዚህ ጋር ስራ ነው፣ መፍረድ ምናምን የለም ውዶች። አደራ አደራ አደራ። እና ሁሌም ወዳችኋለሁ። እንግዲህ አላብዛባችሁ፣ ተመልሼ እመጣለሁ። በጣም ነው ያዘንኩት። እኛ የጠበቅነው ሌላ፣ እነሱ የሚያወሩት ሌላ። ሀይሚዬ ብሩኬ ቤት ገብታለች። ብሩኬ ሽማግሌውን ይጨርሳል በጾሙም ቢሆን የሚለው ነገር ነበር ድሪም ማድረገው። ሪቪውን ነው ይሄ። በጾም የሚባል ነገር የለም። ለመሰላችሁ ጾም እንደውም ወጪ ይቀንሳል፣ ስጋ ያለ መብላት ነው። እና ይሄን ነገር ዛሬ ካልመጡ በቃ የሆነ የሚስተካከል ነገር አለ እያልኩ ነበር፣ ግን ይሁን። ለማንኛውም ይስሩ እሺ፣ እንዳትበሳጩ፣ ክፉ አትናገሩ። በጣም እናዝናለን ማለት ነው። መጣሁበት ትልቅ ምክንያት አለ። ይቆጭሻል የምታወሪውን ነገር ተጠንቀቂ። ምንም አይቆጨኝም። ራሴን ያዳንኩት ከአንተ አይነቱ ውሸታ። ሀይሚ ለምን አትሰሚኝ? ለምን ስሚኛ? እኔን ተረጂኝ ቅድሚያ